የመጀመሪያ ነገር ፋኖ ማን ነው? ፋኖ በ1928 እስከ 1933 በነበረው የአርበኝነት ተጋድሎ ጊዜ የነበረ ፋኖ አይነት ግዳጅ ነው ወይ ወስዶ እየተዋጋ ያለው? ይሄ ነው ወይ አሁን ፋኖ ምንለው? ያን ጊዜ መንግስት የለም። ንጉሱ በወቅቱ ካቅም በላይ ሆኖ ወደ እንግሊዝ ሄደዋል። አገሪቷን አደራጅቶ የሚመራ አልነበረም። በየከባቢው ታጥቀው በጎራዴም ባላቸው አቅም ሁሉ አባቶቻችን ታግለው ወራሪ ባንዳን አሸንፈው አሁን ላለነው ትውልድ ሰጥተውናል። ያን ጊዜ ንጉሱ ሲመጡ በጎጃም ሲገቡ የዛን ጊዜ አርበኞቻችን ነበላይ ዘለቀ ተቀብለው ነው እንትን ያስገቧቸው ኋላ እንኳን የእጃቸውን ባያገኙ። ይሄኛው ግን ከሱ ጋር በምን ይገናኛል? ፋኖ እንዴት እንለዋለን? መጀመሪያ እንዴት ፋኖ እንለዋለን? አንዳንዱ እኮ ነብሰ ገዳይ ነው፣ ዘራፊ ነው። እንዴ የዚህ እኮ ነው የተወለድነው፣ እናውቃቸዋለን እኮ። አንዳንዱ ከመከላከያ ወንጀል ሰርተው የገቡ ናቸው። አሁን የኛ ጀግና ብላችሁ እና 50 አለቃ የት ነው የነበሩት? መከላከያ በምን መልክ ነው የወጡት? በምን መልክ ነው የወጡት? ከመከላከያ ከኛ አይደል እንደ የነበሩ? ከኔ በላይ ማን ታውቁታላችሁ? ይሄ ነገር ለራሱ ለአማራ ህዝብ ነው አደጋ ሆኖ ያለው። እየታገልን ነው ለአማራ ህዝብ ስንል ለአማራ ህዝብ ጠላት ነው። እስር ቤት ያለ እስረኛ ሁሉም እስረኛ የብልጽግና አባል ስለሆነ ነው የታሰረው? ወይም ያባል እንትን የብልጽግና ተቋሚ ስለሆነ ነው? ወይም ያብና አባል ስለሆነ ነው? የሆነ ድርጅት አባል ስለሆነ ነው? እናንተ ታውቁታላችሁ። የታሰሩ ቀድሞ የሚያስፈቱት ወንጀለኛ ነው። ለምን? ተባባሪ ነው። ከዛ በኋላ ወንጀለኛው መጥቶ ራስህን ይገላል። ምክንያቱም ወንጀለኛ ነው። ወይ ያሳሰረ እሱ ነው፣ ወይ የጠቆመ እሱ ነው፣ ወይ የፈረደብህ እሱ ነው፣ ወይ የመሰከረብህ እሱ ነው እያለ የሚያሳድደው እሱ ነው። እኛንም አያገኘንም። እኛ እኮ እዚህ የተቀመጥነው በትክክለኛ ከሆነ ለዚህ ህዝብ ብለን እንጂ እኛ ምን እንትናለን? ይህ ቤተ ክርስቲያን እኮ የላሊበላ ህዝብ አይደለም፣ የአማራ ህዝብ አይደለም፣ የኢትዮጵያም ብቻ አይደለም፣ የዓለም ቅርስ ነው። የሚቆረቆረው ሁሉም ነው። ላሊበላ ብቻ ነን የሚመለከተን ካላችሁማ ተሳስታችኋል። የሚመለከተው ሁሉም የዓለም ህዝብ ነው፣ የተመዘገበ ነው በቅርስነቱ። ስለዚህ ሁሉም ይመለከታል። እኛም ይመለከተናል። መከላከያ ምን ኮራበት ነው። ውጭ ለስራ ስንሄድ ስጦታ ምን ሰጠው የዚህም ቤተ ክርስቲያን ቅርስ እንትን ነው የኛ ሀፍት ብለን ሌላ አይደለም ምን ሰጠው። ወይ ይሄን ነው ወይ የጎንደር ነው ወይ የአክሱምን ነው። በሰላም አስከባሪ ምናምን ስንሄድ ለማያውቁት ሀገሮች ስጦታ ምን ሰጠው ይሄን ነው። ምን ኮራበት ነው። አደጋ እንዲደርስበት ምን ፈልገው አይደለም። እንደዛ አይደለንም። ባንዳዎች አይደለንም። አክባሪ ነን። ሃይማኖት እናከብራለን። እንደ መንግስትም ሃይማኖቱን ያከብራል። እንደ ተቋም እንደ መከላከያም ሃይማኖቱን እናከብራለን። እንደ ግል ስንወስድም ሃይማኖቱን እናከብራለን። ግን የሚሰራው ስራ በተጋላቢጦሽ ሃይማኖት የሌላቸው ነው እያጠፉ ያሉት። እውነታ ለመናገር ከሆነ ሃይማኖት የሌለው ነው መንግስቱ ምናምን እያሉ የሚቀልዱት እነሱ ናቸው። ሃይማኖት የሌላቸው ሃይማኖት ቢኖርባቸው መስቀል ምለው መተው ፒያሳ ላይ እንዴት ሰው ይገላሉ? እነሱ ሃይማኖተኛ ከሆኑ ለምን አደረጉት? ለምን ህቤተ ክርስቲያን የተጸለለ ናውጣ ብለው ገደሉት? ሃይማኖት ማን እንዳለው እንግዲህ እናንተ ወቁት። እኛ ህቤተ ክርስቲያን አውተን የገደልነው አንድም የለም። ምናልባትም ያሰርነው ማላቅ ግን የሚሰብኩት እሱን ነው። ህዝቡን የሚሰብኩት እሱ ነው። አንዳንድ ጊዜ ምን እንደምንበላ ሳያውቁ ሮብ ስጋ በሉ ብለው የሚከሱን፣ አንዳንድ ጊዜ እንዴ እኛ እሁድና ሐሙስ ጾም ስናድር መቼ ከሰሱንና ሮብ ስጋ በሉ ብለው የሚከሱን? ሁለተኛ አላዩ ህዝቡ ሃይማኖተኛ ስለሆነ ለማነሳሳት የሚጠቀሙበት ዲስኩር ነው።
እንጂ ሃይማኖታዊም አይደለም ግን ቤተ ክርስቲያኗን እኔ በግልጽ ከአባቴ ፊት ነው የምናገረው አደጋ እየጣሉባት ነው ሲሄዱ ምሽግ እያደረጉ ነው ይመጠለያ እያደረጉት ነው አንዳንድ ቦታ ላይ ግጭት ሲናረግ ቤተ ክርስቲያን እንደ ምሽግ እየተጠቀሙበት ነው ሁሉም ምእመናን እዚህ ያላችሁ ይሄን ነው ልትኮንኑት የሚገባ ሁሉም ምእመናን ሊኮንነው የሚገባ ትክክል ያልሆነ መናገር ካለብን እሱ ነው መናገር ያለብን ምንም እንትን የለው እኛ እንደሆን ለምሳሌ ቀደም ሲል ገና የተወሰነሽ ግጭት ተደርጋ እነ ኮሎኔል አዲሱ ያላችሁት መተው እና እዚህ ያላችሁ ትኖራላችሁ አባቶች በሰላም እናስገባቸው ብላችሁ ከ14 ሰው በላይ ክላሽ የታጠቀ መተው ገብተው በቃ ተውት ብለው ከነመሳሪያቸው ለቀው ወታደሩን ተመልሷል አይደል እንዴ በቃ ግዳጃችን እኛ እዚህ አይደለም እኮ አሁን ሌላ ግዳጅ ሌላ ችግር ተፈጥሮ እንጂ እዚህ አይደለም ተመልሰው ሄደው ከዛ በኋላ እናንተ ያስገባችኋቸው በሰላም ያላችኋቸው መልሰው ሄደው አልተቆሱብን ያስገባችኋቸው እናንተ ምን ተደርገው ነው ለማያዝ ሞክረን ነው መሳሪያ ቀምተን ነው እንደሚባለው የአማራ ህዝብ ትጥቅ ለማስፈታት ተብሎ ነው ውሸት ነው ይሄ ውሸት ነው አንደኛ ፋኖ የሚባለው ቅድም ባልኩት መንገድ ነው ና ትጥቅህን ፍታም አልተባለም እንደ መንግስት በቃ የሰራው ጥሩ ነገር ካለም በጥሩነቱ የተሸለሙ አሉ አሁን ጠንካራ ጀግና የነበሩ ፋኖች አሁን ወደዚህ አይነት ውስጥ ያልገቡ የፋኖ ታሪክ እሱ አይደለም ያሉ ትጥቃችሁን ይዛችሁ ሂዱ ከዛ በኋላ ደግሞ የተሰዋም የቆሰለም ካለ ደግሞ መንግስት በአሁን ባቋቋመው ይሄ የማቋቋሚያ በዛ እየተረዳ እንዲቋቋም ወደ ነበረበት ነጋዴም ከነበር ነጋዴ ገበሬም ከነበር ወደ ግብርናው የሆነ ስራ የነበር ወደ ስራ ግባ በቂ ነው አሁን የአማራ ህዝብ ጥያቄ ስላልተመለሰ የሚባል ውሸት ነው አይመልስም እንዲያውም ያሳጣው ነው አንዳንድ ሰዎች ምትሸወዱት የአማራ ህዝብ ጥያቄ ለማስመለስ አይደለም እየታገሉ ያሉት ለመስጠት ነው እውነታው ለመስጠት ነው የአማራ ህዝብ ጥያቄ ለሌላ አካል መስጠት ነው አጀንዳው ታዲያ ላስታ ላይ ምን ጦርነት ያስፈልጋል ቅድም የሆኑ ሰው የተናገሩት አለ ለምን ሸዋ ላይ ለምን ጎጃም ላይ ለምን ጎንደር ላይ ዓላማው አማራ ማድቀቅ ዝቅ ማድረግ በስለኑቦናም በኢኮኖሚም በሰው ኃይልም ማምከን ነው እነዚህ ግዳጃቸው አማራን ማጥፋት ነው አማራን መስጠት አይደለም ይሄን ያወቃችሁ ከሆነ አብራችሁ ትጠፋላችሁ ሳታውቁ ከሆነ ግን ወቁት አማራን ማሳጣት ነው እውነታው እሱ ነው ስለዚህ ማሰብ ያለብን ብዙሃነታችንን የአማራ ህዝብ ጸጋ አድርገን ነው መቀጠል ያለብን በሃይማኖትም ይሁን በብሔር ስብጥራችን እንደ ትልቅ ጸጋነት ነው ማየት ያለብን ከየት የመጣ ነው አሁን እኔ የሚል አስተሳሰብ ታላቅነቱ የት ነው የጠፋው አቃፊ ነው ምናምን ይያል እንዴት ነው እንደዚህ አይነት አሁን ወርደን ወደ ታች ቡጭ ያል ነው ትክክል አይደለም አሁን ይህን መኮንን ካልቻል ደግሞ ማይነሳበት እንትና እርግጠኛ አይደለም መኮንን ስንችል ነው እውነታው መናገር ስንችል ነው ወደ እውነታው ለህብረተሰቡ ስናሳየው ነው እዚህ ቅዱስ ቦታ ሁሉም የሚጎበኘው ነው ሊያየው የሚፈልገው ነው ይሄን ሊያየው የሚፈልገው እንዲያየው ከሆነ ደግሞ እኛ ሰላም መፍጠር አለብን ሰላምን ፈጥረው ደግሞ በጋራ ስንቆም